ቡና ሽታ ይስባል ሰይጣን ይላሉ ቡና ልትጠጣ ስትላው ሲቆላ ምናምን አሽቱት ይሄዳል ይላሉ መምህር ግርማ መብቀስ ሲኖክም ሲናገሩ ሰምቻለሁ ልክ ቡናው ስታፈሉት ስትቆሉት ይመጣል አሽቱት ይሄዳል ደሞ ስትጠጡት ደሞ መጥቶ የሚጠጣሱ ነው ፎቅ ኪሎሜትር ማሸይጣን ይላሉ እና ይመጣል ሰይጣን ሁሉ ጊዜ ይመጣል ጥቁር ሰይጣን ረጅም ይመጣል እኛ እንሄድም ወደ ላይ በጣም ቡና ሱስ አለብኝና ቡና ልጠጣ ስል ምናም በቃ ይመጣል ብቻ አጠገቤ ሰው ያለ ነው ይመስለኝ በቃ ያ ነገሮች ለካ አይምሮን ይዞት ነበር ገብቷል እና ከበርሜል ጊዮርጊስ በኋላ ነው ትልቁ ንሳ ያልኩት የገባውበት እሱ ነው ያግሮጠረጠች ተመለሳለች ጥቁሩን እየለበሰች ቤት ውስጥ ብሎ አይቻለሁ ነው ያጋንንቱን አይቻለሁ ልጅቷ ከልጆቹ ጋር ለምተኛውና እዛ ተኝቼ መጥቶ ያቢያ የሚሰቅሉበት አለ እንደዚህ ጥቁር ነገር የሙስሊሞቹና እዛ ውስጥ ከልጅቷ አጠገብ ነው ልጅቷ ይሄ ሊፕስቲክ ኩል ይሄ አለማይ ነገር አበቃ በቃ የሳቸውን አንድ እንዳየው አይኔ ተገለጠ ለካ እዚህ ላይ መጥቶ ነው ሲጋረደኝ የነበረው ገብቷል ለሊት 6 ሰዓት ላይ መጥቶ ቀጥ ብሎ ገባና በር ላይ ሄዶ ቆመ እንደዚህ ሄዶ በር ላይ ቆመ ቀጥ ብሎ ረጅም ነው ምንም አይታየኝምና ፊቱ አይታየኝም ግን ረጅም ነው ጥቁር ነው የለበሰው ነው ርዝመቱን አልነገረም በመቤቴ በመታቀው ነው አሚናን እኔ ማየት አልፈልግም አባሯት ትላታለች ልጅቷ ህፃኗ እኮ ናት 12 ዓመት ፓራላይዝ ሆነችው ለምን ስትላት እዚህ ግንባሯ ላይ ያበራብኛል ይሄ ግንባሯ ያበራ ተቸገርኩኝ ለእናቷ እኮ ነው የምትላት ሰውነቴ ላይ ይሄዳል በቃ ካቅሜ በላይ ሆነ እና ልጆቹ ህፃናቶቹ እዚህ እኮ ሸይጣን አለ ማማ ማፊ ሸይጣን ይጠሩኝና እኔ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ ከዛ ሰውነቴ ላይ መንቀሳቀስ ጀመረ በግራግሬ ላይ ማለት ነው ታፋይ ላይ ይንቀሳቀሳል ከዛ ምንድነው የሚንቀሳቀሰው ይሄ ነገር መብራን እላለሁ እኔ በቃ ግራ ይገባኛል እኔ ስዕሏንም ይዣል ሄድኩ ምንም የለኝም ብዬካለሁ ግን የሚገርመው የሰማዕቱ ቅዱስ ጊዮርጊስ በግዕዙ መልኳ የሰማዕቱ ጊዮርጊስ መልኳ ሆኖ በእንቱን አገኘሁት በግዕዝ አገኘሁት ቦርሳዬ ውስጥ እሱን አገኘሁ ከዛ ወይኔ አባቴ አንተ ለካለ ካልኩኝና በቃ እሱን በቃ መተኛት አልቻልኩም በቃ ልክ ቤት ላጸዳ ዝቅ ካልኩኝ ሰውነቴ ላይ ይሄዳል በቃ ጀርባዬን ሁሉ በቃ ላይ ይሄዳል በቃ እንዴ ይሄ ነገር ምንድነው መዳኔለም በቃ ፈራው ከዛ ልጆቹ ህፃናቶቹ የሷ ልጆቿ ሲመጡ ህፃናቶቹ የፎቅ መጨረሻ ነው የኔ ክፍል ይየካለውና አንዳንዴ ሽው ይልብኛል የሆነ ነገርና ምንድነው መቤቴልና እንትን እላለሁ ተኝቼ በቃ እንዲህ ንቅ አድርገኝ በስነ ስርዓት መቤቴ እንደዚህ እንደ ንፋስ ነገር የለም እንደ ንፋስ ነገር ብቻ ወይኔ መቤቴ ድረሽልኝ ስል ያነቀኝ ለቆኝ ብቻ እንደ ንፋስ ነገር ከዚህ ካፌ ውስጥ ሹኩ ብሎ ሲወጣ ጥቁር እንደ ብናይ ነገር ማለት ነው ብን ብሎ ይሄዳል በቃ እሷን ስጠራት ማለት ነው ከዛ በቃ መተኛት አልቻልኩም በቃ ግራ ገባኝ ያ ሁሉ ሲሆን እኮ ያልነቀም በቃ አልነቀው መስገድ እንኳንስ ልጅቷ ናይጄሪያዋ እና ከሴትዮዋ ልጅ ናይጄሪያ ሰራተኛዋ መጣ ስትሰግድ ሙስሊም ናት ስትሰግድ እኔ እሷ እየሰገደች ፍለፊቴ ከሰገደች ተነሽላታለሁ ጦርነት ከሷ ጋር በቃ ሂጂ ከፊቴ ዞር በይና ወደዛ ሂጂ ስገጅላታለሁ ሂጂ አትስገጂ ለይላታለሁ በቃ እንዴ ለምንድነው ማልሰግደው እኔ እኮ ለአላህ ነው የምሰግደው ለፈጣሪ ለምንድነው ከሷ ጋር ጸብ በስግደት ጸብ ልትሰገድ ስትል ጦርነት ነው በቃ ፍለፊት አልጋይ ላይ መጣ ሂጂና ወደዛ ሂጂ ስገጂ እኔ ማለሽ ቦታላታል ሄዳ እንግዲህ ከኋላ የምትሄድ ሄዳ ትሰግዳለች እዛ እየሰገደች እኔ ይጨንቀኛል ምን ይላል በቃ እኔ ቁጭ የስልክ ገራግራ አያለው ያንን ስልክ ገዛችን ዋይፈር ባይኖርም በቃ ዝም ብዬ ስልኬ ማየት ነው ፎቶ መነሳት ነው ምናምን በስልኬ ላይ እኮ ነው እሷ ያንኑ ነገር እያረጋሽ ማለት ነው ከዛ በቃ እኔ ምንም መንቃት አልቻልኩም በቃ ከዛ ያ ሁሉ ይሁን እኔ ልነቃ አልቻልኩም ሰውነቴ ላይ ይሄዳል በቃ ካቅሜ በላይ ሆነ እና ልጆቹ ህፃናቶቹ እዚህ እኮ ሸይጣን አለ ማማ ማፊ ሸይጣን ይጠሩኝና እኔ ሜሮን ነው የሚሉኝ ሳውዲ ላይና ሜሮን ታሊ ሜሮን ሹ ተብላቸው ህፃናቶቹና ፊሆን ሂነክ ፎቅ ኪሎሜትር ማሸይጣን ይላሉ እና ይመጣል ሰይጣን ሁሉ ጊዜ ይመጣል ጥቁር ሰይጣን ረጅም ይመጣል እኛ አንሄድም ወደ ላይ እሷ ቤት አንሄድም ይላሉ አያታቸው ቤት በቃ እናታቸው ይዛቸው ልመጣጥ ጦርነት ነው በቃ አንሄድም ይላሉ ማለት ነው የምታመልከው ነገር አለ ማለት ነው የለም ያው በቃ እንትን አይደለም ቦታው በረሃ ቦታ አይደለም ቡና ደግሞ እንደኛ እንደ ተፈጨውን አይጠጡም እንደሌላ ቀን በስነ ስርዓት እንደኛ አለ መቆያ ማሽን ነገር ናት ክብ ነገር ናት እዛ ላይ ቡናውን ታረግና ተከርኗል እየተሽከረከረ
የገጠር ሰው አይደለች ብያለሁ ሴትዮዋ በረሃ ነው ብዬካለሁ እየተሽከረ እየቆላ በቃ ጭሶ ቡናው እንዴት ነው እንትን ስትለው ሰዓት ይመጣል ይላሉ ቡና ሽታ ይስባል ሰይጣን ይላሉ ቡና ልትጠጣ ስትለው ሲቆላ ምናምን አሽቱት ይሄዳል ይላሉ መምህር ግርማ መብቀስ ሲኖክም ሲናገሩ ሰምቻለሁ ልክ ቡናው ስታፈሉት ስትቆሉት ይመጣል አሽቱት ይሄዳል ደሞ ስትጠጡት ደሞ መጥቶ የሚጠጣ እሱ ነው ቡና ተጠጡ ይያሉ ይናገራሉ ገብቷል አሁን ላይ ማለት ነው እኔ ስሰማ እና እንደዛ ታርጋለች እኔ መቆላለሁ ቡና በስነ ስርዓት በቃ እኔ ጠራራ ሰዓት ምናምን በቃ ቆልቼ ሴትዮዋ እንዳታይብኝ ደብቄ አስቀምጣለሁ ቆላና ደብቄ አስቀምጣለሁ ገብቷል ያ ነገር ፈተና ሞቅ ያላለኩኩም እዛ ቡና ጥሬ ቡና አደርግና ቀንሼ ቆላና ልጠጣ በጣም ቡና ሱስ አለብኝና ቡና ልጠጣ ስል ምናምን በቃ ይመጣል ብቻ አጠገቤ ሰው ያለ ነው ይመስለኝ በቃ ስበላም አብሬ የሚበላ ሰው ያለ ይመስለኛል አጠገቤ እኮ ነው በቃ እመቤቴ ቁጭ ስልም እንደዚህ ራቅ ብሎ የሆነ ነገር ይታየኛል ምናምንና እንዲህ ነገር ምንድነው ላለው በቃ እመቤቴ እኮ ፍለፊት ሁሉን እያሳየችኝ ነው እኔ ግን አይኔ መገለጥ አቃተው በዛል እዛ ጋር ቦታ ላይ አይኔ መገለጥ አቃተው በቃ ከዛ በጣም ከብዙ ፈተና በኋላ እነዛ ልጆችም እንደዛ እየተናገሩ አላምንም ለአንድ ክፍል ውስጥ እኔ ብቻ ነኝ ብዬካለሁ ያቺ ለረፍት ልጇስ ስትመጣ ነው ይዛት መጣው ሰራተኛዋ ነች ናይጄሪያዋን እና እንደዚህ ጸልዬ እተኛለሁ ከዛ እዚህ ውስጥ ከተውና እተኛለሁ የሰላም እንቅልፍ ተኝቻ ደሞ እንደዛ ያደረኩኝ እንደገና ደግሞ በራሴ ደግሞ ወሲብ ሰራለሁ ገብቷል እዛ ጋር ያ ነገር እኮ ተጸናውቶኛል ይሄ ዝሙት መንፈስ በቃ ዝሙት ያሰራኛል በቃ አይኔም ተገልጦ ዝሙት ሰራለሁ እንደገናም ደግሞ በራሴም ዝሙት ሰራ ነበር እመቤቴ ያንን ሁሉ ፈተና ሳውዲ ላይ እንደዛ እንግዲህ እዚህ ጋር እመቤቴን ብያለሁ እዚህ ጋር ሰማቱን ድርሳኑን መልካውን እየጸለይኩ ነው ብያለሁ ከዛ በኋላ ዝሙት ሰራለሁ በቃ ምንም የተንታብታ ነገር ሆነ ገብቷል ሁሉ ነገር እና እግዚአብሔር እኔን ቤት በኩል ይርዳኝ ይሄንን እያደረኩ ነው ብዬካለሁ እመቤቴ ስል ያሚያንቀኝ ይጣፋል ብዬካለሁ ከዛ ሴትዮ ቤት ቀን ላይ ነው 4 ሰዓት አካባቢ ነው ቤቱን አጸደው ምናምንና በቃ ከዚህ ቤት መጥፋት አለብኝ አልኩ በውስጤ ማለት ነው ይሄንን ቤት እቺ መጥፋት አለብኝ አለበለዛ በቃ እኔ መሞቴ ነው አልኳት እመቤቴን ዝም ብዬ በቃ እንግዲህ የለም ምንም ነገር የለኝም ብዬካለሁ ከሰማቱ ጊዮርጊስ ውጪ ከዛ በቃ ይሄን ነገር በቃ መሄድ አለብኝ እመቤቴ ያልኳት በቃ ከዛ ሴትዮዋ አለች ክፍሏ ተኝታለች ቀን ተተኛለች ልጆቹ ትምህርት ቤት ሄደዋል ፖሊሶቹም የሉም ከዛ ልብሴን በሻንጣ አደረኩኝና ስልኬን ይዤ ቀጥ ብዬ በሩን ከፍቼ በጓሮ በኩል አርጊ ግቢው ትልቅ ነው በቃ ይገፋፋኛል የሆነ ነገር ብቻ ውጪ እያለ ማለት ነው ገብቷል ከዛ በዛ ውስጥ አርጊ አልፌ ጥዬ ወጣው በረሃ ነው ብዬካለሁ ያለ መኪና ምንም አታይም ሳውዲ ላይ እጅና እጅ ተያይዘ ስትሄድ ራሱ ከተያክ ወንጀል ነው እንደ ወንጀል ነው ፊት ተገልጦ አትሄድም እንዲህ ተሸፍና አይን ብቻ ነው የምትሄድ ያንን አበይ ለበስኩኝና አይኔን ብቻ አርጊ እልም ብዬ እየሮጥኩኝ እግራ አውጭኝ ያልኩት በረሃ ነው ዝም ብዬ በቃ እመቤቴ የምታደርሽኝ ቦታ አድርሽኝ ያልኳት አንቺ አድርሽኝ ያልኳት ልክ የሆነ መንገድ ላይ ስደርስ ጥቁር መኪና ከየት እንደመጣ አላውቅ ጥቁር ነው ፊቴ ላይ መጥቶ ቅናል ሰው የለም ብዬካለሁ ከዛ ሳይም በዚህ ምንም የለም ወይኔ መብርሃን ምንድነው ይሄ ደግሞ አልኩኝ ከዛ መስኮቱን ክፍት ታደርግና ጥቁር ነው የለበሰውና ለወይን ትሩሂ አለኝ ያኒ ለወይን ትሩሂ ተአሊ አለኝ ከዛ ሹተባ አልኩት ወይን ትሩሂ አለኝ انا شرطه وين تروحي انا ابيروح هناك على مكتب اوفيس يعني ኢትዮጵያ አልኩት ወዴ ልትሄጂ ነው ሲለኝ ወደ ፖሊስ ጣቢያ ነው የምሄድ ፈልገው ወደ ቢሮ ምናምን ኤጀንሲ መሄድ ፈልጋለሁ ወደ ፖሊስ ጣቢያ ምናምን ስለው ليش تروحي ليش تبي تروحي انا ما يبي هون اشتغل اروح بيت ثاني እኔ አልፈልግም ለምን ትሄጃለሽ ሲለኝ አልፈልግም እዚህ መስራት አልፈልግም ሌላ ቦታ መስራት እንፈልገው መቀየር ፈልገው ወደ ሀገር መሄድ እንፈልገው አልኩት ከዛ በዛ በኩል ይጂ ብሎ የግራ መንገድ ያሳየኛል ገብቷል የግራ መንገዱን እንደዚህ ሳይው ዞር ብዬ ስል የሆነች ቀጭን መንገድ ጠባብናት እንደዚህ ነገር ናትና በዛ በኩል ይጂ ይለኝና እሺ ብዬው በዛ በኩል መንገድ ልጀምር ስል የሆነ ነገር ይመጣና በዚህ በኩል አትይጂ ይለኛል ከዛ እንዴ ያልኩኝና ተመልሼ ኮረኮንች ነው እሱን ትቼ ወደዚህ ስመለስ ያ ያልኩክ መኪና ድምጽ እንኳን የለም ሲሄድ እንኳን አላቅም እንዴት እንደሄደ ዞር ስል ግን የለም ከዛ ወይኔ መቤት ያንቺ መንገዱን አሳይኝ ያልኳትና አስፓልት ላይ ወጥቼ ቆምኩኝ አስፓልት ላይ ወጥቼ አሁንም ይያየው ዝም ብዬ ስሄድ የሆነ እጭ መኪና ከየት መጣ አትልም በቃ አስፓልቱ እኮ ቀጥታ እንዲህ ፊት ለፊት ነው ከየት መጣ አትልም መጥቶ ፊት ለፊት የቆመ ነጭ መኪና ነው እና ግልጥ አርጎታል አብያ ነጭ አብያ ነው የለበሰውና ሹትቢ ታአሊ በንቲ ያኒ ልጄ ነይ ወደ ልትሄጂ ነው ወንትር ቤት ሩሂ
انا بدي يروح على المكتب ما يبي يشتغل هون خلاص بدي يروح على امي بلدي እለዋለሁ እኔ እዚህ መስራት አልፈልግም በቃ መሄድ የምፈልገው ቤተሰቦቼ ጋር ብቻ ነው እናቴ ጋር ብቻ ነው መሄድ የምፈልገውና በቃ ኤጀንሲ ሄጄ ወደዛ መሄድ እፈልጋለሁ ምናምን ብዬ ለሱ ነግሯለሁ ለበኪና ወስላለ ከዛ አንዲስ ቴሌፎን جيبي تليفون لا انا ما اديك تليفون بس انا هاتيك رقم انت سوي تليفون رقم እለዋለሁ ስልክ ያለሽ አለኝ አው ስልክ አለኝ ስለው አምጪ ስልክሽን ሲለኝ ስልኬንም አልሰጥክም እኔ ግን ቁጥሬን ሰጥና ደውል አንተ ለቢሮ ለመክተብ ብሏለሁ ንገሪኝ ይለኝና ቁጥሩን ማለት ነው የስልኩን የኤጀንሲውን ሱዳናዊ ሰውዬ ነው ይካለው ለሱ ቁጥሩን ሰሰጠው ደወለለትና ቶሎ መጣ ይችልሽ ከዚህ ጋር ባትወስዳት በፖሊስ አሳስሬ ነው አገርን እምልክክ ሱዳናዊ ነው ብየዋለሁና አገርን እምልክ ቶሎ መጣ ይችልጁ ሰዳት ወይ ጥሩ ቤት አስገባት ነግሬ ካለው አሁን ቶሎ ና ይሏል ከዛ እሺ ብሎ ደውዬልሻለሁ ካላስ አላ ይጂ መክተብ ቢያክድክ ኮይስ ላትካፊን ምናምን እንዳትፈሪ አይዞሽ ደውዬለታለሁ እሺ ምናምን እሺ ብዬ አመስግኘው እንደዚህ ብዬ ብቻ እግዚአብሔር ይስጥልኝ አልኩትና ያኒ ካላስ ያኒ በእነሱ ቋንቋ እግዚአብሔር ይስጥልኝ ብዬው ዝቅ አልኩኝ ከዛ ዝቅ ብዬ እንደዚህ ብዬ ሳይ የለም መኪናው የለም አሁንም ነግሬ ካለው ወዴት እንደሄደ አላውቅም መኪናው ብቻ አጠገቤ ነበር ብዬ ካለው ወዴት እንደሄደ ራሱ አላውቅም ያ መኪና ማለት ነው ከዛ በቃ ተመስገን ምናምን ይመጣላልኩኝና እዚሁ ቁሚ እንዳትሄጂ ስላለኝ ቆሜ ጠበቅኩት ከዛ ቀጥ ብሎ በምን ቅስበት አልነግርም ሩቅ እኮ ነው መንቱኑ ከተማ ላይ ነው ቶሎ መጥቶ ምን ሆነሽ ነው ሲለኝ አይ በቃ እኔ እንደዚህ ስለታመንኩኝ አልፈልግም እኔ በሌላ የሚሄድ አለ ምናምን ስለው አይ ፈርተሽ ነው እንጂ ምንም የለም ምናምን እሱ ያው ለገንዘባቸው አይደነሱ ሲል አልፈልግም መስራት አልፈልግም በቃ ወደ ሀገር ይመልሰኝ ተማውገትን ሰውነቴ ላይ የሚሄድ ነገር አለ እኔ አልፈልግም ምናምን ነገር ብሏል ከዛ በቃ መጀመሪያ እሺ ይለኛል ከዛ ቢሮ ይወስደኝና በቃ አንድ ሳምንት ምናምን እዚህ ቁጭ በይና አይዞሽ ደና ስትሆኚ ልክሻለሁ ትሄጃለሽ ወደ ሀገርሽ ወይ ሰው ቤት ትገቢያለሽ አይዞሽ ምናምን ብሎኝ እሱ ከሱ ጋር ራሱ ብዙ ከተማገተን በኋላ ነው አልቅሼ ነገርው ነው ብዙ ካልም ካወራን በኋላ ያው እሱ ሄደ ወደ ቤቱ እዛ ሰራተኞች ነበሩ ከነሱ ጋር መቀመጥ ጀመርኩኝ ያ ሁሉ ሲሆን እኔ አላቅም ሽንት ቤት ለመጠቀም ስገባ ራሱ ሰውነቴ ላይ ስለሚሄድ በቃ እፈራለሁ ቁጭ ስል ይመጣል በቃ ይንቀሳቀሳል ሌላ ምናምን በቃ እንደዛ ሆኖ እንኳን መስገድ አልቻልኩም ምንም በቃ ታወርኩኝ በቃ እግዚአብሔር የረዳኝ ነው እግዚአብሔር ይካለ ያ ሁሉ ነገር ከዛ በጣም ግራ ገባኝ በቃ ማልቀስ ብቻ ነው በቃ ማልቀስ ጧትም ማታም ማልቀስ ነው በቃ ከዛ እንዴት ነው ትገቢያለሽ ሰው ቤት ሲለኝ አንድ እድል ብቻ ሞክሪና ካልሆነ ትሄጃለሽ ወደ ሀገርሽ ይለኝ እሺ አልኩትኝና በቃ እንደዛም ሆኜ አሁንም ያጋጠመኝ ሰዎች ጥሩ ሰዎች ናቸው ሽማግሌ ነው ሰውየው ሴትዮዋም እንደነገርኩክ ነው ልጆች አሏት እና አንድ ፓራላይዝ የሆነች ልጅ ህፃን ልጅ አለቻት ቤቷ ሌሎቹ አግብተዋል ፖሊሶቹ ናቸው ምናምን ሌሎቹም እንደዚሁ ያገኟቸው እና እዛ ደግሞ ወተት ማለብ ምናምን ነው ከብታላቸው ምናምን ወተት ማነጥ ነው ምናምን ቅቤ ማውጣት ምናምን እነሱ ቤት ደግሞ ያው ሙሉ ስራ ትሰራለ ደሞዜን በየወሩ እንደሚሰጡኝ ተነጋግረ ምናምን ጥሩ ሰዎች ናቸው ፈሪያ እግዚአብሔር ያለባቸው ናቸው ሰዎቹና እዛ ገባሁኝ እዛ እየሰራው እዛም ገባው አስቸገረኝ በቃ ሰዎቹ ጥሩዎች ናቸው ይቀሉ አሁንም አስቸገረኝ መንቀሳቀሱን አልተወም በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ? ታላቅ መንፈሳዊ ጉዞ ወደ ይርጋለም ቅድስት አርሴማ መነሻ ታኅሳስ 24 መመለሻ ታኅሳስ 27 ይርጋለም ቅድስት አርሴማ ላይ በሚኖረን የ3 ቀን ቆይታ ጠበል እንጠመቃለን። በሱባኤ በአርምሞ በዝምታ ቆይተን በሰማዕቷ በቅድስት አርሴማ ቃል ኪዳን ተባርከን ጥያቄያችን ተመልሶ ቋጠሯችን ተፈቶ ከሰማዕቷ ከቅድስት አርሴማ በረከት አግኝተን እንመለሳለን። ታዲያ በዚህ ጉዟችን ላይ እጅግ ስትፈልጓቸው የነበሩት እናታችን እማሆይ ወለተ ኢየሱስ ከኛ ጋር አብረው ይጓዛሉ። በዚህ ጉዞ ላይ እናንተም ተገኝታችሁ የበረከቱ ተካፋይ እንድትሆኑ ከወዲሁ ልናሳውቃችሁ እንወዳለን። ለበለጠ መረጃ በ0906787878 በ0941 161616 በቀድማችሁ እንድትመዘገቡ ወይም በአካል መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብላችሁ መታችሁ ትኬት መቁረጥ ትችላላችሁ። መልካም የጉዞ ዝግጅት። ከዚህ ከታፋዬ ላይ ጀምርና ጀርባዬ ላይ የሚንቀሳቀሰው ምናምንና ግራ ገባኝና አንድ የሰፈራችን ልጅ ዱባይ ነበረች የማታ ትባላለችና እሷን ደውዬ ነገርኳት። እዛ እነሱ ቤት ስገባ ዋይፈር ምናምን ሰጡኝ። በቃ እንደ ልጅሽ ጋር እንደ ልብሽ አውሪ ምናምን ነፃነት በቃ እንደ ጉዶ ነዛ ቤት በቃ ሁሉ ነገር በየወሩ ሄደክ ሱቅ የምትፈልገውን ትገዛለህ አብረህ ምናምን ደሞዝክ በየወሩ ይላክልሃል ከፈለክ በእጅ ትይዛለህ ምናምን በቃ ጥሩ ሰዎች እላፊ ገንዘብ ነው የሚሰጡት ምናምን ጥሩ ሰዎች ጋር ገባሁ። እነሱ ጋር እየሰራሁኝ
እንደዚህ ነገር እያስቸገረኝ መጣ። ከዛ ነገርኳት። አጋጣሚው አገኘኋት ስገባ እንትን ላይ ዋትስአፕ ላይ ምናምን ስገባ አገኘኋት። ከዛ ሰላም ካልኳት በኋላ የማታ እኔ እንደዚህ እየሆንኩኝ ነው በእናትሽ። እሷ ደግሞ እዛ ጠፍታ ነበር የምትሰራ የነበረውና እንደዚህ እየገጠመኝ ነው፣ በላይ ላይ እየሄደ ነው፣ በቃ አልቻልኩም። የመጀመሪያ ሰዎቹ ጋር ወጣሁ። አሁን ደግሞ ስገባ ጥሩ ሰዎች ናቸው፣ ግን በቃ በጣም ግራ ገባኝ። ልሄድ ነው የማታ ምናምን ስላት አትሄጂም አለች። አትሄጂም የመምህር ግርማ ምናምን ይባላል፣ ዝም ብለሽ ክፈችና እሱ ነው አለች። እሺ መምህር ግርማ ስትለኝ እዛ ዱባይ ላይ ያዩዋቸው ሰውዬ ናቸውና እንዴ እሳቸውንማ እንዴት ከፍቻ ያለው ምናምን ብዬ ለራሴ በውስጥ ማውራት ጀመርኩ። በፊት ትፈሪያቸው ነበር? አዎ እዛ ዱባይ ላይ በነበርኩ ሰዓት ነግሬክ አይደለ ሲመጡብኝ ያጠፋቸዋለሁ ለኮካ። ከዛ እንዴ እሳቸው ሰውዬማ ወይኔ ከብዶኛል እኮ ምናምን ያልኩ በውስጥ ያወራል። ምን አልሽ ስትለኝ እሺ አልኳት። እሺ በቃ እንደሱ አደርጋለሁ እና መንፈሳዊ ነገር ሁሉ ነገር ይቅርብሽ አብነት ምንም እንዳትይ ምን ታይ ሁሉ ነገር አለች። እሺ አልኳትኝና በቃ ያን ያለችኝ ነገር ሁሉ እርግፍ አድርጌ ተኩኝና ለምን ወደ ራሴ አልመለስም አልኩኝና ገላይን እንኳን ለመጣጠብ አልችልም። የሚገርም ነገር ማርያምን ልብስ ሰውነቴን ሳውልቅ በቃ የሆነ ነገር መጥቶ በቃ ሰው የቆመ ላይ ይመስለኛል። በጣም እፈራለሁና ቸገር ነበረ በጣም። ከዛ ሴትዮዋ ደግሞ ለምንድን ገላሽን ማትታጠቢ ትለኛለሽ? ሽንት ቤት ገብቼ ሳልታጠብ ልብሴን ቀይሬ ይወጣ ነበር። ማርያምን አልወሽቅም። መጸዳዳት መጠቀም ምናምን አልችልም። በቃ እየፈራሁ ማለት ነው። ከዛ በቃ በጣም ከብዙ ትግል በኋላ እሷ እንደዚህ ስትለኝ ቆይ ለምን አልከፍትም ይሄን ነገር አልሰማም አልኩና ዩቲዩብን በቃ ጀመርኩ። የእሳቸውን ይሄ ቆሻሻ ምናምን አበቃ እዛ ጋር ነው በቃ ይሄ ሊፕስቲክ ኩል ይሄ ዓለማዊ ነገር አበቃ። በቃ የእሳቸውን አንድ እንዳየው አይኔ ተገለጠ። ለካ እዚህ ላይ መጥቶ ነው ሲጋርደኝ የነበረው ገብቷል። ለካ ይሄ እንድ ተገለጠ። በቃ እመቤቴ በምታውቀው ነው ይሄ ተገለጠ። በቃ በራ አይኔ በቃ። ከዛ ወደ ውስጥ ገባው። በቃ እየጠለኩኝ መግባት ጀመርኩኝ። በቃ ገላይንም ስታጠብ ሽንት ቤትም ስጠቀም እቺ ቆሻሻ በውስጤ ማለት ነው እቺ ቆሻሻ አሁን መጠቀም ጀመረች እኮ አሁን ተነቃብኝ ይላል ውስጥ እኮ ነው እና እንዲህ ያወራል እኮ ይታወቀኛል። እኔ ግን ይሄ ነገር በቃ መስከር ስጀምር ምን ስል ያን ያልኩን ነገር ማድረግ የእሳቸውም ያን ያን ቆሻሻውን ነገር እርግፍ አድርጌ ያን ወደዛ ስገባ እሱ ማውራት ጀመረ በውስጥ ገብቷል። አጅሬ ነህ ካልኩኝ እኔ በቃ ምንም አልተናገርኩም። አንተ ነህ ማለት ነው እስከዛሬ ህይወቴን ስደባልቅ የነበረው አልኩ። ይሄንን ያልኩት በቃ እግዚአብሔር ይገስጽክ አልኩትኝና እኔ ማድረግ ያለብኝ ነገር መስገድ ጀመርኩኝ። እሱ ያለችኝን ስገጂ ትለኛለሽ ምናምን ረዳችኝ። በጣም ጥሩ ልጅ ናት። ረዳችኝ በጣም እየደወለሽ ምናምን ታግዘኝ ነበርና እንዴት ነው ስትለኝ ኧረ አሁን ደህና ነኝ። መንፈሳዊ ማየት ጀመርኩኝ። ስለ የቀሲስ ሄኖክን መግባት ጀመርኩኝ። ስለ አባ ዮሐንስን መግባት ጀመርኩኝ። በቃ ሁሉንም መከታተል ጀመርኩኝ። በቃ ሁሉንም በቃ ትርግፍ አድርጌ ተኩ። የእነሱን በቃ ስጋቸው ምናምን የሚበላውን ነገር አቆምኩት። እሰራለሁ፣ እሰጣቸዋለሁ። ምግባቸውን መብላት አቆምኩኝ። በቃ እዛ ቦታ ላይ የራሴን ሽሮ በዳቦ እየሰራው መብላት ጀመርኩኝ። እነዚህ ሁለተኛ ሰዎቹ ቤት የገባሁበት ሰዎች ጋር ማለት ነውና ያግዙኝ ነበር እነሱምና ከዛ በኋላ ግን እንደዚህ እንትን እየታገልኩኝ ነገሮችን እያወኩ ምናምን ብዙ ነገሮችን እንትን ስል በኋላ በመቁጠሪያ ምናምን ስሰማ መቁጠሪያ የለኝም አሁን ለምን በክር ጠምጥሜ አልጠቀምም ውስጤ አለና ሴትዮዋን ክር ግዢልኝ ስላት ለምንሽ ነው ስትለኝ ልሰፋበት አልኳት። ከዛ ስትገዛልኝ አምጥታ ጠመጠምኩትኝና አለ ክሩ አሁን የጸሎት ቦታ ላይ እንደዚህ ሰቅየዋለሁ። እና አንድ ደግሞ የሰማዕቱ አርሴማ በሃይላንድ ጸበል ይዤ ነበር በሩብ ሊትር እና ያችን ጸበል ትዛለች። እችን ጸበልም ታስፈልጋለች ማለት ነው አልኩና እሷን ጸበል በሃይላንድ ስትጠቀም አለቀች። ስታለቅ ጥንጥዬ ውስጥ አቀረች። እሷ አሁን የጸሎት ቦታ ላይ እንዲህ ታሽጋ ቁጭ ብላለች እመቤቴ። ከዛ በሱ ጸበል እንዲህ መቶ ልክ ልሰግድ ስል መቶ ልብሴ እንደዚህ ጎትተኛል ከስር ምናምን እንደዚህ በቃ በጣም መከራዬ ነው ያለውና በዛ በክሩን አሰርኩኝና በክሩ በቃ እንደ መቁጠሪያ እያልኩኝ በቃ እየመታሁት እንደዚህ ዝም ብዬ እኮ ነው እንደዚህ እያልኩ ክሩን ምንድን ነው ያሰርሽው? ክሩን ራሱን ጠመጠምኩትኝና አወፈርኩትኝ። አድቦለቦልሽው? አይ እንደ ማሰሪያ ክር የለም እንደዚህ እንደ ክር እንደዚህ እንደ የሚታሰረው እንደሱ አረኩኝ። ረጅም ወፋፍራም አርኩኝና እንደዚህ ወፋፍራሞች አድርጌ ጫፉን ቋጠርኩትኝና በቃ በሱ እንደኛ የመታሁት ምናምን ስራ ላይ ያስቸግረኛል። መቶ መሌላ እንደዚህ ግትር ይላል እና በስመ አብ ብዬ እንደዚህ ስል ዞር ይላል። እንዲህ እኮ ሰው የለም እንዲህ ልዝልል ስል ከፊቴ ግን የሆነ የሚከለክለኝ ነገር አለ እንዳልሄድ ማለት ነውና በስላሴ ስም ስል ዞር ይላል። ከዛ እስከ ልጅነት የጀምሮ ድረስ ይገርማል። ሳውዲ ላይ እስከነበርኩኝ ድረስ በግራ እጄ ነበር ሳማትቤ ነበር። አታምንም? ከልጅነት የጀምሮ ምግብ ብቻ ነው በቀኝ እጄ የሚበላኝ ነበር። ምግብም ስራ የምሰራው በግራ እጄ ነበር። ስጸልይም ሳማትብም በግራ እጄ ነበር እና እሱ ቤት በኩል ይራቀኝ
በግራ እጄ እያማተብኩ በግራ እጄ እየበላሁ ሁሉን በግራ እያደረኩኝ ምንም ከልጅነት ይጀምሩ አልኩህ እኮ ሳቅ ነው የቀየርኩት ወደ ቀኝ ይዞርኩት ወደዚህ በመምህር ግርማ ነው ያንንም የቀየርኩት ከዛ በቀኛቸው አማትቡ በቀኛቸው እንዲያርጉ ምናም ሲሉ አሃ ለካ በቀኝ ነው ሁሉ ነገር እያልኩ በቀኝ ማማተብ ጀመርኩኝ ምናም በጣም ከብዙ ትግል በኋላ ነው በቀኝ የለመድኩት ራሱ ያቅተኝ ነበር በቃ እመቤቴ እና የቀኝ እጄ ብዙም ጠቅሞኛል ለምልክ ገብቷል በቀኝ እጄ ማማተብ ጀመርኩኝ ምናምን ሁሉ ነገር ጸልዬ መብላት ሆነ የነሱ ማቆምኩኝ ምናምን ሁሉ ነገር አቆምኩኝ በኋላ ሴትዮዋ እየተቀየረች መጣች እቺ ሁለተኛዋ ሴትዮ እሷ ላይ ያለው መንፈስም እየተዋጋኝ እኔ ላይ ያለው እየተነሳ እሷ ላይ እየሄደ እየተዋጋኝ ምናምን በቃ ከአቅሜ በላይ ሆነ በቃ የትም ይወስዱኝ ነበር አይወስዱኝም ሴትዮዋ እየከለከለች ሰውየው ግን ጥሩ ሰው ነው ስሳገድ ምናምን በረሃ ላይ በየሳምንቱ ይሄዱ ይቀመጣሉ በረሃ ላይ ድንኳን ያረጉና አልፏኮ ነው እዛ ቁጭ ይላሉ 3 ቀን 4 ቀን ተቀምጠው ይመጣሉ ሺሻ ሲያጨሱ ቡናቸው ሲጠጡ ምን ሲሉ ይመጣሉ አብረት ሄዳለ ግዴታ ከዛ እኔ እዛ ቦታ በረሃ ላይ ምንጣፍ አነጥፍና እነሱ እየበሉ ሲጠሩኝ አልሰማቸው ወይ 40 ወይ 1 ሰግጄ አንተ አሳርገልኛ ማን ይለኔ አጥያተኛ ነኝ ከንሳ አልገብ የለኝም ግን ንሳ ገባለሁ ሀገሪ ስገባ ተቀበለኝ ያልኩት ሰግድና 21 40 ቶሎ ወደ እነሱ ይዳል የት ነበርሽ ትለኝ እየጸለይኩ እንድጸልይ እንኳን እንትን አትልም ቤት ውስጥ ጸልይ እንዴት ትመላለሳለች ላይ አይኗን እያጉረጠረጠች ትመለሳለች ጥቁሩን እየለበሰች ቤት ውስጥ ሁሉ አይቻለሁ ነው ያጋንንቱን አይቻለሁ ልጅቷ ከልጆቹ ጋር ለምተኛውና እዛ ተኝቼ መጥቶ የአብያ የሚሰቅሉበት አለ እንደዚህ ጥቁር ነገር የሙስሊሞቹና እዛ ውስጥ ከልጅቷ አጠገብ ነው ልጅቷ እኮ 12 አመት ምናምን ነው ፓራላይዝ አድርጎ አስቀምጧታል ልጅቷ እና መቆጣጠር አችልም ራሷ ሴትዮዋ ፓምፐርስ ያረጋችላት ምናምን ራሷ ናት የምታጥባት ምን ትላት ልጅቷ እና እንደዛ አድርጋ እዛ ላይ ሰቅሎታልና የመምህር ግርማን እኔ ለሊለሊ ታያለው አልተኛም ያ ነገር ቀነሰም ይካለው መቀጥቀጥ ሲጀምር መስገር ሲጀምር የነሱ መብላት ሳቆም የራሴን ነገር ብቻ ሲሆን ብቻ እግዚአብሔርን ስለምነው ሳለቅስ ያ ነገር አቆም እየቀነሰ የሜዱ ምናምን አቀነሰ መንቀሳቀሱ ምናምን አቆም እግዚአብሔር ይመስገን ለካ እንደዚህ ነው አልኩኝ በቃ እግዚአብሔር ለካ ሃይማኖቴ ለካ ወጥቻለሁ ጠፍቻለሁ ምናምን ቢየ በራሴ ብዙ ነገሮች እንትን ማለት ጀመርኩኝ ገብቷል ከዛ ወዲያው ያ እንደነገርኩክ ለሊት 6 ሰዓት ላይ መጥቶ ቀጥ ብሎ ገባና በር ላይ ነው በር ላይ ሄዶ ቆመ እንደዚህ ሄዶ በር ላይ ቆመ ቀጥ ብሎ ረጅም ነው ምንም አይታየኝምና ፊቱ አይታየኝም ግን ረጅም ነው ጥቁር ነው የለበሰው ነው ርዝመቱን አልነገረም እመቤቴ በመታቀው ነው መጥቶ ሲገባ አይቻለሁ እኮ በስላሴ ስም እመቤቴ ምንድነው የድንግል ማርያም እያልኩ እለዋለሁ እያልኩ ባፍ እየለፈለፍኩ እሱ ነው አይወለው ከዛ ቀጥ ብሎ ልጅቷ አጠገብ የተኛችበት መሬት ነው የምትተኛው ልጅቷ ቀጥ ብሎ ሰተት ብሎ ልም ብሎ ጠፋ ሄደ ወጣ እኔ በቃ የዛኔ ነቃ የበለጠ ነቃው ከዛ ልጅቷ እቺ ፓራላይዝ አድርጋ ያስቀመጣት ልጅ እኔ እዛ ደግሞ ስሜ አሚና ነበርና ማማ እኔ ማያ ቢሹፍ አሚና ليش تقول لا في ماما هون وايد يعني وكوف كيلوم تلاتلش لسيتيو ማለት ነው ለእናቷ አሚናን እኔ ማየት አልፈልግም አባሯት ትላታለች ልጅቷ ህፃኗ እኮ ናት 12 አመት ፓራላይዝ ሆነችው ለምን ስትላት እዚህ ግንባሯ ላይ ያበራብኛል ይሄ ግንባሯ ያበራ ተቸገርኩኝ ለእናቷ እኮ ነው የምትላት ከዛ እናቷ እንደዚህ እኮ አለች ምናምንና ግንባርሽ ላይ ምንድነው ያለው ትለኛለች ሴትዮዋ መዋገድ ጀመረች በቃ ግንባር ሰግጄ ስነሳ ፊቴ ይወዛል ገብቷል ወዝ ይታያታል መሰለኝ ልጅቷና በጣም ብዙ ሰግጄ ተነሳውለት ላበላብሶን እዚህ ጋር የሚታያት ነገር አለ ልጅቷና ቤት ውስጥ ትለውን ከሄዱ እናትና አባት ከሌሉ ትፈራለች ከኔ ጋር መቀመጥ ክፍሉ አይዳ በሯን ትዘጋና የዝሙት መንፈስ ደግሞ ልጅቷን ያሰራታል ገብቷል እኔ ጸልዬ ስነሳ ምናምን ክፍሌ ነው የምቀመጠው ስለና ክፍሏ ትገባልና በሩን ዘግታ ትቀመጣለች ልጅቷ ከፍታ አድርጌ እንደዚህ ብዬ ካያትኝ ዝሙት እየሰራች ነው ማያት ልጅቷ ነፃን ልጅ እኮ ናት ስልክ እንዳይመስል ትልቅ ነው እና ቁጭላ ዝሙት እየሰራች ምን እያረክሽ ነው ልጅ ታምሊ ሄክስላት እንት ማይ ኬስች ሩህ ይጥላሂ እትጫዋለች በቃ አንቺ አያገባሽም ስለኔ ምን ያገባሻል ሂጂ ውጭልኝ ትለኛለች ዝሙት ቁጭ አድርጋ ያሰራታል ልጅቷን እመቤቴ ልጅቷ ህፃኗን ማለት ነው ከዛ ለካ እስከዛሬ ዝሙት ስታሰረኝ ነበር ካንተነ ከልጅነቴ ጀምሮ እግዚአብሔር ይገስጽ አሁን ደግሞ የሷን ታሳየኛለህ እሏለሁ ከዛ ቁጭ ስል እኔ እኮ ነኝ እንደዚህ አድርጌ ሽባ አድርጌ ያስቀመጥኳት ልጅቷ ደግሞ ለነሱ የምትከራከሪ ምን አገባሽ ይለኛል በውስጥ እኮ ነው እግዚአብሔር ይገስጽ አሁን እኔን ምንም ማድረግ አልችልም ስልጣን የለም አንተ የተዋረድክ እያልኩ እኔ በራሴ ቋንቋ ሰድዋለሁ ገብቷል እናገረዋለሁ እየሰራው ምንም እያልኩ የመጣ ከጀርባዬ ቆማል ደግሞ ጾም ሲሆን ደግሞ በረመዳን ጾም ሳቸው ሲመጣ ደግሞ መጥቶ ከፍል ለፊት በቃ እንደዚህ ይገተራል አዲስ ሳምቡሳ እየጠበስኩኝ ዘይት ሙሉ ሳምቡሳ
ዘይቱ ፈልቷል እኮ ምንም እኮ የተፈጠረ ነገር የለም። ያንን ብስኩት እንደዚህ አድርጌ ቁጭ ብያለሁ እየጠበስኩኝ ብድግ አለና እንዲህ ተደፋ ላይ ግን ምንም አልሆንኩ። የፈላ ዘይት ነው ብዬካለሁ። ላይ ተደፋ እንደዚህ ተገለበጠ። ከዛ ሳየው ምንም አላቃጠለኝ። ምን አይነት እንደፈላ አውቃለሁ። ወይኔ አምላኬ መድኃኒዓለም እንደው ምንድነው ጉዱ ምናምን ብዬ ያንን ጥርግርግ አደረኩኝ እና የሰማዕቱን አምጥቼ እዚህ ጋር በዚህ ጋር ነው የሚንቀሳቀሰው። በግራኔ ገባው አላልኩኝ ይመጣና ከዚህ ጀምሮ ነው የሚወረኝና እዚህ ጋር መጥቶ ይይዘኛል። ከዚህ እዚህ ጋር ሳደርገው ብትን ብሎ ይጠፋል። ንጹህ ባልሆንኩኝ ሰዓት ደግሞ አምጥቼ እዚህ ታፋዬ ላይ ነው የማስቀምጠው። ልክ እዚህ ጋር ሳደርገው አንድ ቀን ጎትቶ አስነካብኝና በጣም ተበሳጨው እና እንዴት እንደዚህ ያደርጋል ሰማዕቱ አባቴ ምናምን ብዬ በቃ አለቀስኩኝ። እሱን የሰማዕቱን እዚህ ጋር ሳደርግበት ይጠፋል፣ እዚህ ጋር ሳደርግበት ብን ብሎ ይጠፋል። ገብቷል። ስሰግድ በዛ በገመዱ እየመታው ነው የምሰግደው። እንትን ስል ደግሞ ይጎትትብኛል እንደዚህ ምናምን ልብሴን በቃ በስርዓት በቃ ሁሉ ነገር ተገለጠ። በቃ ታገልኩት አመት ሙሉ በቃ እመቤቴ አድርሽኝ ለሀገሬ ያልኳት በቃ አድርሽኝ ሀገሬ ገብቼ አልኳትኝ። በቃ ደግሞ እንጦጦ ማርያም ነበር ቀሲስ ሄኖክ የሚያስተምሩት የነበረው። በቃ ያን ቀስ በህልሜ አየሁት የእመቤቴን በቃ ደጇን እንዲህ በብርሃን ተሞልቶ አየሁትኝ በህልሜ ማለት ነው። በቃ እዚች ቦታ ላይ ነው እግሬ የምትረግጠው እመቤቴ ሌላ ቦታ አይሄድም አልኳት። ለመንኳትኝ ልክ አመቴ ሲሆን በቃ ሸኙኝ አልኳቸው። ከዛ በራስሽ ደሞዝ ነው የምንሸኝሽ አለኝ። ይህ ችግር የለውም ሸኘኝ አልኩትና በ2 ወር ደሞዜ የራሴን ትኬት ቆርጬ ቀጥታ ለቤተሰቦችም ሳልነገር እንጦጦ ማርያም ገባው። ቀሲስ ሄኖክን አገኘኋቸው በስልክ። ከዚህ በፊት አውርተን ነበር። እንደዚህ አድርጊ ጸሎተ ባርቶስን ካለሽ እየደገምሽ እንትን በይ ምናምን አይዞሽ ምናምን እያሉ ያበረታቱኝ ነበር አባቴ። ከዛ ሄድኩኝ ወደ እሳቸው ጸበል ሊያጠምቁታቸው ወርደው ነበረ። በኋላ ሲመለሱ አገኙኝ እመቤቴ ጋር ፊት ለፊት ስዕሏ ጋር ቁጭ አልኩኝ። ጠበቅኳቸው። በቃ ጮኩኝ፣ አለቀስኩኝ ምናምን። የሆነ ልጅ ነበር መቁጠር ያዘ ስጠኝ አልኩት ነው መቁጠር ያዘ ቦታ ላይ ቀጠቀጥኩት። ከዛ ወዲያው እሳቸውን ሲያይ መንፈሱ ጮኸ፣ እሪ ብሎ ጮኸ። አምጡልኝ አሉ እሳቸው። ይዘውኝ ሄዱ። ወዲያው እዛ ጋር አሰሩት እሳቸው። በኋላ ከእሳቸው ጋር በቃ አገልጋይ እንደሆነ ምናምን አደረጉኝ። በዛው ገባው አገልጋይነት መሳቸው ጋር መስራት ምናምን ጀመርኩኝ። ቤተሰቦች የማያውቁም ብዬ ነበረ። ከዛ በሳምንቱ ነው እዛ መሆኔን ያወቁት አክስቴ ነገራቸው መጡ። በቃ አላመኑም፣ ደነገጡ። ከዛ በቃ ትተውኝ አልሄድም አልኳቸው። በቃዬን ይዛችሁ ሂዱ፣ እኔ አልሄድም አልኳቸው። እመቤቴ ጋር ቀረው። ቀሲስ ሄኖክ ጋር አገልጋይ መሆን ጀመርኩ። እሳቸው ጋር እየሰራው ከእሳቸው ጋር በቃ ሊያስማማኝ አልቻለም። በጣም ብዙ ይታገለኝ ነበረ መንፈሱ። ዝክር ስራ አይወድም እና ተቃጠልኩ ነው የሚለው ሊ ነው የሚለው ጻፍ ነው በቃ ድብድብ ነው። እሳቸውን ሁሉ ሳይቀር ስድብ ነው የሚያደርጋቸው። እሳቸው ምንም አይሉም፣ ሙልጭ አድርጎ ይሰድባቸዋል እሳቸው በቃ ምን። ከዛ እንደውም ብዙ ቦታ እንዲሄድ ገንዘብ ሰጡኝ። ሂጂና እዚህ ቦታ ላይ ረግጠሽ ነይ ተረጋግተሽ ነይ እስኪ ተመልሰሽ እሱንም ለመቅጣት ነው አብነት ነይ ይልኩኛል። ብዙ ነገር አደረጉልኝ አባቴ። ግን በኋላ ግን በራሴ ፍቃድ በቃ አባቴ በቃ እንዲያልኳቸው በቃ እኔ ዝክሩን ታዩ አትስሪ ያሉኝ እሳቸው። እሱ እየተቃጠለ አንቺን ከሰው እየከተተሽ ነው፣ ስለዚህ እስኪ ለተወሰነ ጊዜ ዝክሩን ታዩ አሉኝ እሳቸው። አትስሪ ታዩ አሉ። በዚህ ደግሞ እንየው አሉ እሳቸው። ከዛ የሆነ ሰዓት ዝክሩን ተውኩኝ እያልኩ ከእሳቸው ማራቀኝ ከአባቴ ማራቀኝና እሳቸው በማል ከእንጦጦ ለቀው ወደ ጎሮ ሄዱ ማርያም ማለት ነው። እዛም ሄጄ ማገልገል ጀመርኩ፣ መስራት ጀመርኩ ምናምን። እዛ ጋርም እያጣለኝ ምን እያለ በቃ ተወኛልኩ። በቃ ከአቅም በላይ እመቤቴን ራሴን መቆጣጠር አቃተኝ። እይታወቀኛል እኮ በስነ ስርዓት አውቃለሁ እኮ። በኋላ መጨረሻ ላይ ደግሞ ወደ ራሴ ስመለስ ለምን ይሄው ነው ብዬ በቃ ማልቀስ ነው። በቃ ለምን መብርሃን ለምን እላታለሁ። በቃ እየታወቀ ከሚደረግ 3 ነው መንፈስ ስራው 3 ነው። 1 እያወቅ፣ 2 ሙሉ ለሙሉ፣ 3 ደግሞ ግማሽ በግማሽ አድርጎክ ነው መንፈስ ስራውን የሚሰራብን። እኔን ሙሉ ለሙሉ ራሴን አድርጎ ነው ገብቷል የሚጫወትብኝ የነበረው። ያ ሁሉ ነገር ሆነ። አባቴ እግዚአብሔር ይስጣቸው። ከዛ ለቀው እዛም ሲሄዱ እዛም ተከተልኳቸው እያልኩኝ ከሳቸውም በቃ ቀረሁኝ። መሄድ አቆምኩኝ ምናምን በቃ አባቴ ተቀይሞኝ ይሆናል ምናምን ብዬ በዛ ተውኩኝ። እንደዛ እያልኩኝ በቃ ያው 5 ዓመቴ ነው አሁን እመቤቴ ጋር ግቢዋን እያጸዳው ምንም እዛ ስራም ባይቀጥሩኝም እኔ ግን የእመቤቴ ስውር ቅጥረኛ ነኝ እያልኩ በራሴ የቤቷን እያጸዳው የትም አልፈልግም፣ ቤተሰቦቼ ጋር አልሄድም። አንቺ መጨረሻዬን እስካልነገርሽኝ ምንም እስካላለ ድረስ የትም አልሄድም፣ እኔ ከዚህ በኋላ ወዴትም አልሄድም ብያት እሷ ጋር ተቀመጥኩኝ ማለት ነው። አሁን በነገርሽ ነገሮች በሙሉ በአረብ ሀገር ስደትሽ፣ በልጅነት ስታደርጊው የነበረው ልጅ ያስወረርሽበትንም ሁሉንም ነገር ምን አደረግሽ? ንስሐ ገባሽ? አዎ ንስሐ ገባውና እሱ ምን መሰለክ
መጀመሪያ እንደመጣውማ ብዙ ንስሐ ገብቼ ነበር ግን በልጅነት የሰሯቸው ንስሐዎች ምናምን ለካ ትልልቅ እነዚህ ዝሙት ያልኩክ ማስወረዱ ምናምን ለካ ሸፍኖብኛል ገብቷል ይሄ የአእምሮ መተት የሚባል አይደል አእምሮክ ሲያዝ ማስተዋል አትችልም አይደል ያረከውን ማስተዋል አትችልም አይደል አታስተውልምና ያ ነገሮች ለካ አእምሮን ይዞት ነበር ገብቷል እና ከበርሜል ጊዮርጊስ በኋላ ነው ትልቁ ንስሐ ያልኩት የገባውበት እሱ ነው አሁን ላይ ነው የጨረስኩት ንስሐዬን ማለት ይችላል ገብቷል ድንገት ያለ ካለ ብያታለው መቤቴን አሁንም እየለመንኳት ነው አሁንም የረሳሁት ካለ አውጪ እያልኳት ነው እንጂ እኔ ከልጅነት ጀምሮ ያለው ንስሐ አሁን ላይ ነው የጨረስኩት ለሰው የማይሰጥ ስግደት ነው እኔ ሰግጄ እኔና እሱ ነው የምናቀውና ለሰው የማይሰጥ ስግደት ነው ለኔ ተሰጠኝ ነበር እንደው በዚሁ አጋጣሚ እንግዲህ ቤተሰቦችሽን ተታሽ ልጅሽንም ተታሽ ያው ትዳርሽንም ሁሉንም ነገር ተታሹ አረብ ሀገር የልጅነት ወዝሽን ያጣሽበት ሁሉንም ነገር ድካምሽን ተታሽ ያው የመቤቴ ቅጥረኛ የመቤቴ አገልጋይ መሆን ይሻለኛል እስካሁን ያለፈው ነገር ሁሉ ያለፈው ዘመኔ ይብቃ እንዳዲስ ሆኜ ልኑር በቃ እንደገና ልወለድ ብለሽ በቤተ ክርስቲያን ያው 5 ዓመት ደጅ እየጸናሽ ነው እየኖርሽ ያለሽውና በርሜል ቅዱስ ጊዮርጊስን እንዴት አውቀሽው በምን ሰምተሽ እንዴት ጥሪው ደርሶሽ ሄድሽ በርሜል ቅዱስ ጊዮርጊስ ፒያሳ እየሄድኩኝ እጠመቅ ነበርና እዛ ስጠመቅ አጋጣሚ ጀርመን የምትኖር የሺ የምትባላለችና እሷ ልጇ አሞባት ልጇን ይዛ ከባሏ ጋር ጊዮርጊስ ተገናኘን ተጠምቄ ስወጣ መንፈሱ ተገርፎ ምናምን ስወጣ አገኘኋት እሷን እና በር አካባቢ ላይ ነው ተገናኘነውና ጠየቀችኝ እጣኔት ነው የሚሸጠው ምናምን ብላ በእጣን ነው ያወራነው እና ስለ እጣን ሄዳ ገዛች መጽሐፍ ቅዱስ ምናምን ገዛች ከዛ እኔ በቃ ጸበልተኛ ነኝ እኔ የእንጦጦ ማርያም ምናምን የምትፈልጊው ምረዳሽ ነገር ካለ ትነግሪኛለሽ ምናምን ብዬ ከሷ ጋር አወራንና ያዛ አጋጣሚ ነው አወራን ስልኬን ተቀበለችኝ ምናምን በቃ እንጦጦ ኪዳነ ምሕረት ስለምመጣ እንገናኛለን ምናምን አለችኝ እሺ አልኳት እንጦጦ ኪዳነ ምሕረት የሽሮ ሜዳዋ መጣች እዛ በኔ ጋር አጋጣሚ ሆኖ አልተገናኘንም ጸበል ምናምን ልሰጣት ይዛ ልትሄድ አወራን ከዛ በስንተኛው ቀን ተገናኘንና ተመልሰን የት ነው የተገናኘነው ኪዳነ ምሕረት መጣች በሌላ ቀን አገኘችኝ ልትሄድ እንደነገ ሲሆን እንደዛሬ መጣች ተገናኘን ምናምንና በቃ ጸበል ምናምን ስፈልግ ትልኪልኛለሽ ምናምን በዛ ወርተን ምናምን ሄደች ስልኬን ተቀያየር ምናምን ሄደች ከዛ እዛ ደርሳ ጀርመን ከገባች በኋላ ደወለችልኝ ከስንት ጊዜ በኋላ ምክንያቱም እሷ እዚህ ቦታ ላይ ሆና በርሜል ደርሳ በራሷ በግሏ አንዴ ተጠምቃን የተመለሰችው እና ምንም አላየውም ማለች ብዬ ተሰውሬ ጫረቃ ምናምን አይቼ ነው የወረድኩትኝና ስለቸኮልኩም ጊዜም ስለደረሰብኝ ጥዬ መጣው ምናምን አወራችኝና እዛ ሆና ነው ያወራችኝ በስልክ ላይ ማለት ነውና ነገረችኝ ከዛ አይ ጥሩ ነው ምናምን ነገር አልኩ እና አብነት አሁን እኮ በርሜል ጊዮርጊስ የሚባለው ተከፍቷል አለችኝ በስንት ጊዜ ደውላ እነዚህ ኤልሻዳዮች የሚባሉት ይልካሉ እነሱ ጋር ሂጂና አጣሪ ጠይቂና ትሄጃለሽ ምናምን እኔ አልሄድም እኔ እኮ ብሩ የለኝም ይሄናል ሁሉ ብር ከየት አመጣለሁ ምናምን ስላት እኔ እልክልሻለሁ ትሄጃለሽ አለችኝ ትሄጃለሽ ለኛም በረከት ነው የኛንም የክርስትና ስማችን ምናምን ይዘሽ ትሄጃለሽ አለችኝ እሺ አልኳትኝና ብሩን ላከች ወዲያው እናንተ ጋር መጣሁኝ ጠየቅኩኝና በቃ እንደዚህ በስልክ ጠየቅኳቸው ምናምን አወራቸውና ተነጋገርን ከዛ እሺ ምናምን ነው እሷን ብሩን ላከችና ልቆርጥ ስለ አጋጣሚ ንጹህ አልሆንኩ ያለቀኔ አመጣብኝ ገብቷል ተናደድኩኝ በቃ ወይኔ አሁን ምንድነው ማረጋው እቺ ሴትዮ ብሩን ልካለች እንዴት ነው የሚሄደው መቤቴ በቃ አንቺ የላክሻት አንቺ ነሽ እንግዲህ እንደምታረጊው አርጊው መብራን እላታለሁ እሷን ማለት ነው ከዛ ንጹህ ሆንኩኝ ነገርኳት ደውዬ ስነግራት በቃ ንጹህ ስትሆኚ ትሄጃለሽ ችግር የለውም አለች ከዛ ንጹህ ሆንኩኝ መጥቼ ደውዬ ስጠይቃቸው ነው ያሉኝ መጣውኝና እዚህ ቆራረስኩ ጨረስኩኝ እነሱ ጋር ጨራረስኩኝ በእንደዚህ ቀን ትሄጃለሽ ምናምን ትሄዳላችሁ ተባለ እሺ ተዘጋጁ ተባለና ከዛ ቤት ብዙ ፍስናክል ራሱ ገጥሞኛል ወንዳልሄድ ማለት ነው ገብቷል ግን እመቤቴን ለምናት ነበር እዛ ቦታ ላይ እንደው አድርሽ ሰማቱ ያንን ቦታ አድርሰኝ በቃ እንደው ቦታ ልርገጥሉ ነበር ባልጠመቅ ቦታ ልርገጥሉ ከዛ ተነስተን እነሱ ማዘጋጁ ሄድን ያው የመጀመሪያ ማረፊያ ቦታ አረፍን ምናምን ከዛ በንጋታው ተጠመቃላችሁ ምናምን ተባለ ከዛ ዘንድሮ አመታችን ማለት ነው ታህሳስ አመቴ ማለት ነው አሁን ከገባው ማለት ነው 2017 ነው ሄድሽ 2017 በ3 ሊድ ነው
ጸበል የጀመርነው በ3 ነበር። ከዛ በቃ እኔ ማየት ፈልጌያለሁ እየካለ ጓጉቻለሁና ሁሉ ይፈጠራል ምናምን ይፈጽሞ የለም በቃ ባይምሮዬ እኔ ንስሐዬን እንደጨረስኩኝ ምናምን ነው የማውቀው የለም ብዬ ነው ገብቷል በቃ ምንም ነገር። ከዛ ያው ታስሯል ብዬ ካለው ባይሸኝም ታስሯል ሰላሜን አግኝቻለሁ ተመስገን ብዬ መንቀሳቀሱም አለ እንዳለ ነው ገብቷል። ከዛ ገባን ጸበል ውስጥ ገባንና ምንም ፍራቻ የለም ብያለሁ። እጄን ታሰርኩ ምናምን ኖርማሉን የኔ ገባሁት። እሺ የመጀመሪያ ጥምቀት ነው። ከዛ በቃ ብቻ የሆነ ነገር መጥቶ ሽው አድርጎ ይዞኝ ሲሄድ አስታውሳለሁ። ከዛ ይዞኝ ሄደ። ጨለማ ውስጥ ነው በቃ ወሰደ። ጨለማ ውስጥ ቆምኩኝ። የሚታየኝ ነገር የለም ብዬካለሁ። ጨለማ ደግሞ ምንም አይታችልም። ብቻ እምሮጥ ነው የሚመስለኝ። እሮጣለሁ። ሩጫው ራሱ እንደዚህ አይባልም። በቃ የሩጫው ፍጥነቱ ስሮጥ የነበረው ፍጥነትና ያለው ጨለማ አልነግርም። ማብቂያ የሌለው ነው ጨለማው ራሱ። በቃ ዝም ብዬ ነው የምሮጠው ወደፊት። በቃ ወደፊት ነው የምሮጠው ወደፊት። ከዛ የሆነ ሰዓት ላይ ብቻ አርፌ ቁጭ ያልኩም ይመስለኛል እና ሄጄ ተሰቃይቼ ብዙ በቃ አንቆኝ ነፍሴ በቃ ትተናነቀኛለች ለመውጣትና ሞትን ፈለኩ በዛ ሰዓት። በቃ በሞት ሁሉ ብያለሁ። በቃ እንደዛ በቃ ያ ሁሉ ሲፈጠር እንደው በሞትኩኝ ሁሉ ብያለሁና ከስንት ደቂቃ በኋላ የሆነ ቦታ ያረፍኩ ይመስለኛልና አይኔን ግልጥ ሰረቅ ብርሃን ይታየኛል። በቃ እና እንዲህ ስል ሰማይ ነው የሚታየኝ። ከላይ ነው ሰማይ የሚታየኝ። ከዚህ ጋርም እንደዚህ ሰማይ አለና ሰማዩ ራሱ ይለያል ብርሃኑ ራሱ። አይኔን መግለጥ አቃተኝ። በቃ እንደዚህ ብዬ ነበርና እንደዚህ ስል አያለሁ ሁሉ ነገርና እደነግጣለሁ። ከዛ እንደዚህ ብዬ ወደ ታች ሳይ እንደዚህ ነፍስና ስጋ ተደርድረዋል። አንድ አይነት ፊት ነው የማየው። አሁን ለምሳሌ አንተ ነክ እዛ ጋር ያንተን ፊት ነው የማየው እዚህ ጋር እንዲዞር ስል የራስህን ፊት ነው የማየውና እዛ ጋርም ዞር ስል የማየው አንድ ሰው ሁለት ሰው ሆኖ ነው የሚታየኝና ሰው ቆሞ ይመስለኛል፣ ተይዘው ይመስለኛል፣ እንደዚህ ተደርድረው ቁጭ ብለው ይመስለኛልና እኔ ከፊት ነኝ ብያለሁ። ሌላ ሰው የለም አጠገቤ እና እንዲህ ስል አያቸዋለሁ እነሱ እና እደነግጥና ወይኔ ሰማዕቱ አድነኝ ይላሉ። በቃ አድነኝ፣ የት ነው ያለሁት አባቴ? እመብርሃን የት ነው ያለሽው እላታለሁ። በቃ የእንጦጦ ማርያም የት ነው ያለሽው? አድነኝ ድንግልዬ እያልኩ እንዲህ እየዞርኩ እፈልጋታለሁ። በዚህም ስዞር ሰማይ ነው የሚታየኝና አድነኝ እመብርሃን ወዴት ነው ያለሁት? ምን ውስጥ ነው ያለሁት እላታለሁ። እመቤቴን ማለት ነው እላታለሁ፣ ጠይቃታለሁ። ሰማዕቱንም አድነኝ አባቴ፣ እስከዛሬ ስኖር የነበረው በዚህ ውስጥ ነው አባቴና መልሼ እንደዚህ ይላሉ። አሁንም አንገቴ ዝለፍ ይላል። ከዛ አሁንም እንደገና መልሶ ቀና ያደርገኛል። አሁንም ቀና ብዬ እንደዚህ ሳይ የሚታየኝ እነሱ ናቸው። ከዛ የሆነ ሰዓት ላይ ብቻ አይኔ ክድን አለና ብድግ ስል እዚህ ጋር የራሴ ነፍስ ማለት ነው ፍጥጥ ብላብኛል። ስጋዬ ናት። ስጋዬ አይኗ በጣም ነው የሚያስፈራውና እላይ እንደዚህ አጠገቤ መታ እንደዚህ ቁጭ ብላ ታየኛለች። እንደዚህ ቁልጭ ብላ ታየኛለች። ስጋዬ ማለት ነው እንግዲህ ካጠገቤ ቁጭ ብላለች። ከዛ እደነግጣለሁ። አያትና እደነግጥና መልሼ እንደዚህ ዞር እላለሁ። ከዛ እመብርሃን አድኝ። ከዛ ውስጤ ዋስጥሪ ይለኛል። ዋስጥሪ ሲለኝ እመብርሃን የእንጦጦ ማርያም ዋሱኝኝ፣ እመብርሃን ዋሱኝኝ፣ ያላንቺ የሚያድነኝ የለም ዋሱኝኝ እያልኩኝ እታች ወረድኩኝ። ነፍሴ ከስጋዬ ተገናኘችና አይኔን ግልጥ ሳረግ እዛ በርሜሉ ላይ ሰው ሁሉ ወጥቶ አልቆ እኔ ብቻ ነው የቀረሁት። ከዛ እንዲህ ስል ሳይ ምንም ነገር የለም። ካጠገቤ ብቻ አንድ ልጅ አለች፣ ብድግ ብላ እየተነሳች እየሄደች ማለት ነው። ከዛ አጥማቂዎቹ ይቆሟል እንደዚህ ተደርድረው። ከዛ ምንድን ነው የተፈጠረው? ምንድን ነው ያደረጋችሁ ንገሩኝ ስላቸው ዝም በይ እዚህ ምንም አንነግርሽም፣ እሱ ራሱ ንገሪኝ ብለሽ ራሱን ለመኘው፣ እኛ ምንም መንገር አንችልም፣ ምንም ስላንቺ ምን እናውቃለን? አንቺ ነሽ ሁሉን ያየሽው፣ እኛ ምን እናውቃለን? አሁን ነይ ምን ይዘውኝ ብድግ ብለው ይዘውን አንስተውኝ ወደ ልብስ የሚለበስበት ሲወስዱ እንዴ ልሂድ አቃተኝ፣ መሄድ አቃተኝ፣ ስብርብር አልኩኝ በቃ። ከዛ በቃ ሞት ሁሉ ነው የመሰለኝ። በቃ ከአቅም በላይ ሆነብኝ። ከዛ በጣም አመመኝ። ከአቅሜ በላይ ሲሆን የጸሎት ተአምር የሚነገርበት ክፍል ውስጥ አስገቡኝና እዛ በቃ ተውኝ፣ እዛ ተኛለሁ አልኳቸውና ትተውኝ ሄዱ። ከዛ እንደዚህ በቃ ተኝቼ ሸለብ ባደረገኝና ተነሽና እምነት ተቀቢ ይለኛል። ምን እንደሚለኝ አላውቅም። ብድግ በይና እምነት ተቀቢ ይለኛል። ከዛ መሄድ የማያውቃተኝ ሴትዮ እንደምንም እየተንገዳገድኩ እምነት የሚቀባበት ክፍል ሄጄ ሰውነቴን እምነት ስቀባ የያዘኝ ሁሉ ነገር በቃ ለቀቀኝ። ያ ሁሉ ነገር ስሰባበር የነበረው ሁሉ በሽታ ሁሉ የለም። እምነቱን ሙሉ ሰውነቴን ቀቡት። ሌላ ልጆችም ነበሩ አብረው፣ እነሱን ሙሉ ቀባቸው አልኳቸው ነው። እነሱን እንዳለ አካላታቸውን ልጆቹን ሁሉ ቀቧቸው፣ ሰውነታቸውን ሁሉ ቀቧቸው። እኔም ተቀባው። ተነስቼ ሄድን። ከዛ ጤነኛው እንኳን ብዬካለሁ። ከዛ በሁለተኛው ዙር ገባን። እመብርሃን አድኝኝ ድንግልዬ፣ ዛሬም ግን ትሞቻለሽ ይለኛል ውስጤ። ዛሬ መሞቻሽ ነው አተርፊያት ይለኛል። እንደዛ ሞንኩኝ ገባው። በቃ ከሞትኩም ልሙት በቃ ሞቴም መቤት እግዚአብሔር ከፈቀደ እኮ ዛሬ የሚሆን እሱ በፈቀደው ነው አልኩና ግብት
ታሰርኩኝ። ውጪ ይለኛል፣ ሽንቴ መጣ ብለሽ ውጪ ይለኛል፣ ምን ይለኛል። ከዛ ታሰርኩኝ፣ ቁጭ አልኩኝ። ከዛ ይዞኝ ስውር አለና ጨለማ ውስጥ ምንም የለም፣ ምንም ብቻ ጨለማ ውስጥ ብቻ እንደዚህ ሸለብ አድርጎኝ ጨለማን የሚታየኝ ምንም የለም ብዬ ካለው ጨለማ ውስጥ እንዲህ እንዳልኩኝ እንቅልፍ እንደወሰደው ሰው ሁኜ ተመልሼ ነፍሴ ከስጋዬ ተገናኘችና ተመልሰን ወጣን። በሶስተኛው ቀን ኪዳነ ምሕረት ነው የምትጠመቁት ተባለ። ግን የዛን ጊዜ ህልም አይቼ ነበር፣ መጥፎ ህልም አይቼ ነበር እና እንደ ቴሌቪዥን ነገር ይመስለኛልና ቴሌቪዥን ማይ ነው የሚመስለኝ ፊት ለፊት ቁጭ ብዬና እንደዚህ ሳጥኖች ናቸው ተደርድረው ቁጭ ብሏልና ረጅም ሰውዬ ይመስለኛል፣ ጺማም ሰውዬ ይመጣና ያን አንዱን ሳጥን ክፍት ሲያደርግለት ነብር ነው፣ ትልቅ ነብር መጥቶ ወደ እኔ ይመጣል። ቀጥታ ሲከፍትለት መጥቶ ብቻ እንዴ ቴሌቪዥን አለ እንዴ ሳይ ነበረው እላለሁ እኔ። ከዛ መጥቶ ብቻ እንዲህ ብሎ ቀጥሎ ወደ እኔ ሲመጣ ሁለት እጄን እንደዚህ አድርጌ ሲሰጠው ሁለቱንም እጄን ይልሰኛል ነብሩ። ከዛ መጥቶ እላይ ላይ እንደዚህ ዘርፍፍ ብሎ ተኛ። አጠገቤ መጥቶ እንዲህ ግድም ሲል ወይኔ ሲያምር ነብሩ ብዬ ነብሩን በእጄ ጥቁርና ነጭ ነው እና ነጠብጣብ ያለበት ጥቁር እንደዚህ እያደረኩ ሲል ወይኔ ሲያምር ነብሩ እያልኩኝ እያሾትኝ ነቃው። ከዛ ለንስሐ አባቴ የዛ ለቄስ ነበሩ ስነግራቸው በልቶሻል ሲሉኝ አልበላኝም አልኳቸው። አይ በቃ ጥሩ ካልበላፍ ቆንጆ ነው ምናምን አሉኝና በይኪ ያሉኝና አሻልኩኝ። ያው ጻድቁ አቡነ ገብረ መንፈስ ቅዱስ ነበሩ። በዛ መስያቸው እኔ ጺም ምናምን ስለነበረባቸው ነብሩን በዛ መስዬ አለፍኩትና ኪዳነ ምሕረት ነው የምትጠመቁት ሲባል ኪዳነ ምሕረት ሄድን። እለታቸው ነበረ ቀኑ እንደ ነገ በ5 ማለት ነው። ከዛ ኪዳነ ምሕረት ወሰዱን። የኪዳነ ምሕረት አከበደብኝ። በቃ ምን ገጠመሽ? ጸበል ላይ ገባሁኝ።